ዩቲዩቡን እመኚኝ ዩቲዩብ ይዘጋል። አዘጋብሻለሁ። ይሄን በድፍረት ነው ቪዲዮ ስለሚቀመጥ በድፍረት ነው የምነግርሽ። አዘጋብሻለሁ። ተከታያለኝ በጣም ብዙ የሚወዱ ልጆች አሉ። አይችሉበትም። እንዴት ሪፖርት ማድረግ አንቺ ተሰርተሽ እንኳን ከሷ ጋር ትወዳደሪ። ፐርሰናሊ ነገርኩሽ። ስነ ምግባርም ሰውነትም መልክም ግል አድርጋ የምታመጣ ምን አባሽ? እኔ እኮ አባቴ ነው አባቴ አብራክ በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን ፍርዳቸው ከአረፋ በፊት ይፈጸማል። ወደ ሙሉ ቪዲዮቹ እንሄዳለን ማለት ነው። ቤተሰቦቼ በዱባይ ህይወቷ ያለፈችው ልጅ በአገሯ ስርዓተ ቀብሯ ትናንት ተፈጽሟል ማለት ነው። በሌላ በኩል በጣም አሳዛኝ ነገሮች እየሰማ ነው። በሊቢያ ወገኖቻችን አሁንም እያለቁ ኖሮም እያለቀሰች ነው ያለችው ማለት ነው። ቤተሰብ ሳውዲ ደግሞ የሞት ፍርድ የተፈረደባቸው ልጆች ከአረፋ በፊት የተግባራዊ እንዲደረግ ተወስኗል እየተባለ ነው ማለት ነው። ያሉትን ነገሮች አብረን እናያለን። ባገኛችሁት አጋጣሚ ቲክቶክም ፌስቡክም ላይ ኮፒ ሊንክ በማድረግ መረጃውን ወደ ላይ በማውጣት ትኩረት እንዲያገኝ በማድረግ የበኩላችሁን ድምጻችሁን አሰሙ ነው ምለው። በላ በኩል የነቤት ታዩ አሁንም ነገሩን አካረውታል ማለት ነው። ሐሳብ አስተያየቶቻችሁን ስጡበት። ወደ ቪዲዮቹ እንሂድ ማለት ሰብስክራይብ ያላረጋችሁ ሰብስክራይብ በላይክ ጀምሮ ወደ ቪዲዮቹ እንግባ። የተሰደበብኝ አባቴን ነኩብኝ ምናምን ብላብላ ምናምን ስለኔ ነው ያወራሽው። ሶኪ ሰሪ 100 ቪዲዮ ሰሪ ችግር የለብኝም። ግን አሁንም እቺን አጭር መልእክት ነው የምልክልሽ። አሁንም የምነግርሽ በእኔ ዙሪያ ያሉትን ሰዎች አትንኪ። ተማምነሽ ከሆነ ዩቲዩቡን እመኚኝ ዩቲዩብ ይዘጋል። አዘጋብሻለሁ። ይሄን በድፍረት ነው ቪዲዮ ስለሚቀመጥ በድፍረት ነው የምነግርሽ። አዘጋብሻለሁ። ስለማዘጋብሽ አይ ዩቲዩብ ሰራለሁ የምትይ ከሆነ ስሪ። ስለኔ ፈለግሽውን እያልሽ ስሪ። በእኔ ዙሪያ ያሉትን ሰዎች ግን አትንኪ። እረፊ። እኔ ራሴን አውቃለሁ፣ እንዴት እንደሚሰራም አውቃለሁ። ግን በዙሪያ ያሉትን ሰዎች አትንኪ፣ እረፊ። አንደኛ ነገር ደረጃዎችሽ አይደሉም። ሁለተኛ ነገር እንዳንቺ ጋጠ ወጥ አይደሉም። ሶስተኛ ነገር ቤተሰብ ያላቸው ልጆች ናቸው። አራተኛ ነገር ክብርን፣ ስነ ስርዓትን ከቤተሰቦቻቸው ተምረው የመጡ ልጆች ናቸው። ይሄ ላይክ መንደር ስታይል አይደሉም። ምን ያህል ግን ጎዳና ብትሆኑ ነው አንዳንዶቻችሁ ጋይስ? ምን ያህል ግን አስተዳደግ ነው ያላችሁ? ኪዳነ ምሕረት ምስክሬ አይዊሽ እኔ እንደዚህ አድጌ ቢሆን የኔ አር እንደዚህ ይመስላል። በጣም እኮ ነው የሚያስጠላው። ሴት ልጅ እኮ እንደዚህ አታወራ። ተከታያለኝ በጣም ብዙ የሚወዱ ልጆች አሉ። አይችሉበትም። እንዴት ሪፖርት ማድረግ አንቺ ራሱ የጉግል አካውንት የሌለች ሴትዮ ሰውን የአረብ ሀገር ልጆች እንዴት ሪፖርት ማድረግ አይችሉበትም? እንዴት እንደሚችሉበት አሳይሻለሁ ካስፈለገ ማለት ነው። እዛ ደረጃ ከሄድን ቀላለሁ ጋይስ። የሰው ልጅ የዋ መሆን ነው ከባድ። ቆይ እጀምራለሁ። የዋ መሆን ነው ከባድ። ንጹህ ሰው መሆን ነው ከባድ። ክፉ መሆን ቀላለሁ። አውሬ መሆን ቀላለሁ። ጨካኝ መሆን ቀላለሁ። መጥፎ መሆን ቀላለሁ። ምንም የሚከብድ የለም። አንቺ በሄድሽበት ልክ ሰው እንደሚሄድ አለማሰብሽ ነው። አንቺ ሰው አለኝ በምትይው ልክ እኔ ከአንቺ በላይ ሰው እንዳለኝ አለማወቅሽ ነው። ከአንቺ በላይ ማንም አሜሪካ ነገር ማንም አባቱ ዞር ብሎ ዝምቤን እሽ የሚለኝ የለም። ማንም አባቱ ወንድ ነኝ ያለ ይሞክረኝ፣ ወንድ ነኝ ያለ ግን በዚህ ያህል ቅናት በገዛ እጅሽ በጎረጎርሽበት ይሄን ያክል እኔ ልትበይ እንዴ? ሰምቻለሁ እኮ ላስታውስሽ፣ ከተሳሳትኩኝ ላስታውስሽ፣ በደንብ ላስታውስሽ። ለሆነ ሰው ደውለሽ ከኦርደር ጋር ልታስታርቂ ብለሽ ከዛ በኋላ አንቺ ለምን ከቤታ ጋር ትታረቂ ምስታይ ልጄን ብትሞት ይሻላል ስም እንደዚህ አሰጥታኝ ብለሽ ያወራሽውን እኮ በጆሮዬ ነው የሰማሁት። እኔ አልነበርኩኝም። በገዛ ጣትሽ በጎረጎርሹ ነው ስም ይወጣልሽ። እኔ በእኔ ቤት አይደለም። ምን ልበላት ጋይስ? የምታወራው ለሰው በስልክ ማምላክን ጥላቿ በቃ እዚህ ድረስ ጢም ብሎ ሊሞላ ደርሷል። ስም ያሰጠችኝ እሷ ናት ምናምን የምታብደው እኔ አይደለሁም። ጣትሽ ነው ስም ያሰጠሽ። እኔ ነገ ተነስቼ ጎርጉሬ ቢሆን ጨዋኔን ብዬ አላቅም። ንጹህ ነኝ። ከዚህ በፊት የጀግና ልጅ ማላቅ በቃ ጨዋ የቤት ልጅ ነኝ ብዬ አላቅም። ጥፋ ካጠፋው ሶሪ አም ሶሪ ጋይስ። ኖርማል ዊዛውት ፊልተር ዊዛውት ሂማኔር ይኸው ፀጉሯን አስይዛን የመጣችው እንደዚህ ብለሽ ፀጉርሽን እንደዚህ አስይዛሽ ዊዛውት ይሄ ዲም ላይት ቀይ አረንጓዴ ቢጫ ቀይ ይሄ የክለብ ዲም ላይት ቤትሽ ውስጥ የሰቀልሽውን አውርደሽ ነጭ አርገሽ ቁጭ በይ።
እንደዚህ ላይክ ተሰርተሽ እንኳን ከሷ ጋር ትወዳደሪ። ፐርሰናሊ ነገርኩሽ፣ ስነ ምግባርም ሰውነትም መልክም እኔ የማራው ካካ ከኔ ያምራል ምናምን። ምን አይነት ቤተሰብ ቢያሳድግሽ ነው ግን? ምን አይነት ኑሮ ብትኖሪ ነው? አይባልም። ሴት ልጅ ነሽ አንቺ። የምሬ ነው የምልሽ። እንደምትዩ ይሄ ላይክ ይሄ ቤር እየጠራሽ እኔ ከኛ ማህበረሰብ አልመጣሽም። ባይዘው የኛ ማህበረሰብ ሴቶች እንደዚህ አይደሉም። አይኖ ተናጋሪ ናቸው። አይኖ ግን እንደዚህ አይደሉም። ይላትም ለቱቱ ውሸታ ቱቱ ለቱቱ እንኳን አካውንቴ በእኔ ስም የመጡት አባቴን እኮ ነው የነካሽው። ቱቱ ምንድናት? ያንቺ አሽከር እኮ ናት። ቅቤ ቀቢ ስትያት ጭንቅላትሽን መቀባ ወጥ አርገሽ ስሪ ስትያት አገልግል አርጋ የምታመጣ ምን አባሽ? እኔ እኮ አባቴ ነው። አባቴ አብራኬን ክፋይ አባቴ ስጋዬ ናት። ቀልጃለሽ እንዴ? ቤተሰብ ላይ የማይመጣሽውማ አንቺ ነሽ። ቱቱን ስፈልግ አልኩሽ እኮ እንዲህ ጠዋ አድርጌ ማለት ነው ጥርሷንና አፏን ወደ ጀርባዋን ማዞርላት። ማናባሽ ነሽ አስመሳይ። ዩቲዩብ ያስቀንቶሽ አንገብግቦሽ ነው እንጂ ዩቲዩብዋን ከፈተይ ብለሽ ተንጨርጭረሽ እንጂ ለቱቱ አስበሻል። ቱቱን ዩቲዩብ ብታዘጊ እዚህ ምተዋት መሰለሽ? እዚህ ምተዋት መሰለሽ? ለስንቱ አልቅሰሽ ተዘልቂዋለሽ። ምን ዋጋ አለ? የኢትዮጵያውያን ነገር በየቦታው ስደት ነው። አርባችሁ ተቀመጡ አይባል። እዚሁ ሀገር ውስጥ ያለውን ነገር የምናውቀው ነው። ምን እንደሚሻል ግራ የሚያጋባ ነው። ግማሹ በአረብ ሀገር፣ ግማሹ በሊቢያ መተላለቅ ብቻ ነው በቃ። ያሳዝን። ሁሉም በየሰፈሩ እየተደራጀ ይረዳል። እኔ ለሰፈሮች ልጆች እንኳን ማጥላት አልቻልኩም። ቢያላልኳቸውም እኮ ግን በዛችሁ እንዴት ላድርጋችሁ ነው ያልኳቸው። ገንዘብ ያላችሁ ሰዎች እግዚአብሔርን ለነፍስ ነው የሚሆናችሁ። ለእነዚህ ልጆች መስጠት ለነፍስ ነው የሚሆናችሁ። የኢትዮጵያ ሀብታሞች ብራችሁን እንደ ትራስ ተንራሳችሁበት የእነዚህ ልጆች ብትረዱ ምን ትሆናላችሁ? አላችሁ ገንዘብ። ቤተ መንግስት ውስጥ ለአንድ ራት 5 ሚሊዮን የሚከፍል ሀብታም ያለበት ሀገር ዜጋው እንደዚህ በገንዘብ እጦት ሲያልቅ እያያችሁ ዝም የምትሉ። በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን ፍርዳቸው ከአረፋ በፊት ይፈጸማል ተብለናል፣ ድምፃችንን አሰሙልን አሉ። ለጠቅላይ ሚኒስትሩ ቢሮ ደብዳቤ አስገብተናል ብለዋል። በየቦታው በጣም የሚያሳዝን ሲያርጉላቸው ዓለም ይስማላቸው። እስካሁን ባለው መረጃ በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን ቁጥር 47 ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ ህይወታቸውን እንዲያተርፍ ተማጽኖ እያቀረቡ ይገኛሉ። ሙለታ እንዳለው አቤቱታ ካስገቡበት ቦታ መካከል ጠቅላይ ሚኒስትር ቢሮ አንደኛው ነው። የጠቅላይ ሚኒስትር ቢሮ በዚህ ጉዳይ ላይ እጁን አስገብቶ ኢትዮጵያውያንን የሞት ፍርዱ ተፈጻሚ ከሚሆንባቸው በፊት ህይወታቸውን እንዲያተርፍ ጥሪ ማቅረባቸውን አስታውቋል።